ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የካቲት 3 የሰዓቱን አበይትና ሰበር ዜናዎች ዳግም በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። እኛ ምንድናት የመጨረሻው ግባችን? አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይሄ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻል? አድማ ብትን፣ ፖሊስ፣ ሚሊሻና መከላከያ ተደምረን እንዴት ፋኖን ማሸነፍ አቃተን በሚል ንግግራቸው የሚታወቁት የሰሜን ምስራቅ እዝ የመከላከያ ሰራዊት አዛዥ ጀነራል አሰፋ ቸኮል በፋኖ ከበባ ውስጥ መግባታቸው ተሰማ። ጀነራል አሰፋ ቸኮል በራያ ከ801ኛ ኮር ሰራዊት ጋር በፋኖ በሶስት አቅጣጫ ተከበው አይቀጡ ቅጣት እየተቀጡ ነው። ከፍተኛ የመከላከያ ሰራዊት ሞት የሆነበት ውጊያ ሲደረግ ኦራሎችና ፓትሮሎችም ተቃጥለዋል። በሌሎች የወሎ ግንባሮችም ፋኖ በርካታ ቀጠና መብረቅ ጥቃት ተፈጽሟል፣ ይዳሰሳል። ወዲህ ደግሞ በጎንደር አሁንም ድሉ ሲቀጥል ፋኖ አዳዲስ ከተማዎችን ተቆጣጥሯል። የብልጽግና ከፍተኛ ወታደራዊ ባለማዕረግ መኮንኖችም ተደምስሰዋል። ምሽጎች ዶጋመድ ሲሆኑ በየሰዓቱ አዳዲስ ከተሞች በቴዎድሮስ ልጆች እጅም እየገቡ ነው። ደብረ ታቦር ልጆቿን ልትቀበል ሽር ጉድ እያለች ሲሆን ዙሪያዋ ከባድ ውጊያም እየተደረገ ነው፣ ይዳሰሳል። ከጎንደር ከፍተኛ የፋኖ አመራር ጋብዘናል፣ ተጨማሪም እናስደምጣችኋለን። ወዲህ በጎጃም አዲስ ውጥረት ሲቀሰቀስ ከ130 በላይ ታታ መኪና የተጫነ መከላከያ ሰራዊት ከወለጋና ከኦሮሚያ ተነስቶ ወደ ጎጃም እየገባ ነው። ዝርዝር አለን። ህወሓት አብይ አህመድ የለየለት ጦርነት ሊከፍትብኝ ነው ስትል ከሳለች። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ህወሓት የአብይ አህመድ መንግስት ጦርነት ሊከፍትብኝ ነው ስትል ከሰሰች። የኢትዮጵያ ፌዴራል መንግስት መጠነ ሰፊ የሰራዊትና የትጥቅ እንቅስቃሴ በማድረግ ኃይሉን ወደ ትግራይ ክልል እያስጠጋ እንደሚገኝ ህወሓት ገለጸ። ህወሓት ትላንት ከመቀሌ ባወጣው መግለጫ የአዲስ አበባ መንግስት በቅርቡ የተከሰቱ ግጭቶችን እንደ ምክንያት በመጠቀም ወደ ትግራይ ያነጣጠረ አዲስ ወታደራዊ ዝግጅት እያደረገ ነው ሲልም ከሷል። መንግስት ገዘፍ ያለ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ዙር ደማዊ ጦርነት ለመጀመር በዝግጅት ላይ ይገኛል ሲል መግለጫው አትቷል። ህወሓትና የትግራይ ህዝብ የፕሪቶሪያዊ ሰላም ስምምነት እንዲተገበር እንደሚፈልጉ በመጥቀስ መንግስት ይህንን አደገኛ ውጤት ሊያስከትል የሚችለውን ወታደራዊ ዝግጅት እንዲያቆምም ህወሓት ጠይቋል። ፍላጎታችን በስምምነቱ መሰረት ወደ ውይይት መግባት እንጂ ወደ ሌላ ዳግም ጦርነት መመለስ አይደለም ሲል ድርጅቱ አቋሙን ገልጿል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ዓለም አቀፍ ማህበረሰቡ ዳግም ጦርነት እንዳይቀሰቀስ ተግባራዊ እርምጃ እንዲወስድ ህወሓትም ተማጽናለች። ይሁን እንጂ ድርጅቱ በመግለጫው ላይ የሰራዊቱ እንቅስቃሴ በየትኞቹ አካባቢዎች እንደታየ በዝርዝር አላመላከተም። ይህ የህወሓት መግለጫ ወጣው በአንድ በኩል በአዲስ አበባና በመቀሌ በሌላ በኩል ደግሞ በአስመራና በአዲስ አበባ መካከል ያለው ውጥረት በከፍተኛ ሁኔታ እየጨመረ በመጣበት ወቅት መሆኑን ጉዳዩን አሳሳቢ አድርገዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎቻችን እናልፋለን። በቅድሚያም ወሎ ላይ እናተኩራለን። የምኒልክ እዝ አሳምነው ክፍለ ጦር ሁለተኛ ሻለቃ ራያ ቆቦ ጎብዬ ከተማ በምሽት ጠላት ላይ ጥቃት በመፈጸም ድል አስመዘገብኩኝ ሲል አስታወቀ። አሳምነው ክፍለ ጦር ሁለተኛ ሻለቃ የተወሰኑ አባላቶች በትላንትና ሁለት ምሽት 2 ሰዓት ላይ ራያ ቆቦ ጎብዬ ከተማ በመግባት የብልጽግና ካምፕ ካደረገው ጎብዬ ሁለተኛ ደረጃ ትምህርት ቤት ሰርገው በመግባት የብልጽግናን መከላከያ ሰራዊት ሻምበል አመራሩን ጨምሮ 2 ጓድ የብልጽግና ሰራዊትን ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመው ድል ማስመዝገባቸውን አስታውቀዋል። ከዚህ ጋር ተያይዞም የፋኖን ምት መቋቋም ያቃተው የፋሺስቱ ብልጽግና አገዛዝ
ሰራዊት የበቀል አፈሙዙን ወደ ንጹሃን በማዞር እዛው ጎብዬ ከተማ ጦር መሳሪያ ያልታጠቁ ግለሰቦችንም በገፍ ረሽኗል። ንጹሃኖችን በመግደል ያረካው የአገዛዙ ሰራዊት ግመልና በሬዎችን ጭምር በጥይት ደብድቦ ገድሏል ነው የተባለው። እዚሁ ወሎ ላይ ስንቆይ አድማ ብተና፣ ፖሊስ፣ ሚሊሻና መከላከያ ሰራዊት ተደምረን እንዴት ፋኖን ማሸነፍ አቃተን በሚል ንግግራቸው የሚታወቁት የሰሜን ምስራቅ እዝ የመከላከያ ሰራዊት አዛዥ ጀነራል አሰፋ ቸኮል በፋኖ ከበባ ውስጥ መግባታቸው ተሰማ። ከዚህ ቀደም በሳቸው እዝ ስር የነበሩ አሉ የተባሉ ጦረኛ ናቸው የሚባልላቸው 12ኛ ክፍለ ጦር፣ 65ኛ ክፍለ ጦርና 49ኛ ክፍለ ጦርን አንድም ወታደር ሳይቀር በፋኖ የተደመሰሰባቸው ጀነራል አሰፋ ቸኮል በአገዛዙ ሳይቀር ሆነ ብለ ሰራዊት እያስጨረስክብን ነው በሚል ትችት ሲቀርብባቸው ሰንብተዋል። ጀነራሉ ምን ነው ባልተፈጠርኩ እስኪሉ ድረስ በወሎ የሲኦልን መንገድ እየገፉ ነው። በተደጋጋሚ በወሎ ከሞት በርካታ ጊዜ አገዛዙ በሚልክላቸው ሄሊኮፕተርም አምልጠዋል። ዛሬም ጀነራል አሰፋ ቸኮልን ጨምሮ የ801ኛ ኮር ሰራዊት በፋኖ ከበባ ውስጥ ሆኖ ከባድ ውጊያ እያደረገ ነው። በራያ ተራራ መውጫ ላይ በፋኖ ከበባ ውስጥ በሶስት አቅጣጫ እየተገረፈ የሚገኘው የብልጽግና ወታደር ከቀኑ 3 ሰዓት ጀምሮ በተከፈተበት ጦርነት እስካሁን ባለው ብቻ ከ150 በላይ ወታደሮችን በድምሩ አጥቷል ነው የተባለው። በርካታ የጦር መሳሪያዎች በፋኖ የተማረኩ ሲሆን መከላከያ ሰራዊቱ የ802ኛ ኮር ሰራዊት ኃይል እንዲጨመርለት እየለመነም ይገኛል። ጄኔራል አሰፋ ቸኮል ሲመሩት የነበረው ጦር አሁን ላይ ዙሪያውን እየተለበለበ ሲሆን እሳቸው እንደለመዱት ወይ በሄሊኮፕተር ይፈረጥጣሉ፣ ካልሆነም የድሮን ጥቃት በመፈጸም ለጊዜውም ቢሆን ከቀጠናው ለመውጣት ይሞክራሉ ሲሉ የመረጃ ምንጮቻችን ተናግረዋል። ጀግና ዋጊና ለሰራዊታቸው የሚጨነቁ ከሆነ ደግሞ ሰራዊታቸው እስካለ ድረስ አብረው የሚዋደቁ ይሆናል። ነገር ግን ይህ በእሳቸውና በብልጽግና ጄኔራሎች በኩል የሚታሰብ አይደለም። ጀግናው አርበኛው ባንተ ሰራዊቱ በተከበበ ጊዜም ሰራዊቴን ጥዬ አልወጣም ብሎ እሱ ከፊት ተሰውቶ ሰራዊቱን ከከበባ እንዳስወጣው ሁሉ የብልጽግና ጄኔራሎች ይህንን ለማድረግ ፍቃደኛ አይሆኑም። ምክንያቱም ለሆዳቸው እንጂ የሚታገሉበት ዓላማ ስለሌላቸው ነው። የሚታገሉበት ዓላማ አንድም ለሆዳቸው አንድም ደግሞ ሆዳቸውን የሚሞላላቸውን የአብይ አህመድን ወንበር ለማስጠበቅ ነው። በጥቅሉ ውጊያው በቀጠናው አሁንም የቀጠለ ሲሆን በርካታ ፓትሮሎችና ኦራሎችም ዶጋመድ ሆነዋል። ዘርዘር ያለ ቁጥራዊ መረጃ ከውጊያው መጠናቀቅ በኋላ ሲደርሰን ይዘንም የምንመለስ ይሆናል። ይህ በእንዲህ እንዳለ የአፋብን አሃዶች በጎንደር ንፋስ መውጫ ድል እያስመዘገቡም ቀጥለዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር አንሻ ክፍለ ጦር ቃኝ ከጎንደር ጠቅላይ ግዛት እዝ ጋር በጋይንት ንፋስ መውጫ የብልጽግናን ሰራዊት ምሽግ በመስበር ታላቅ ጀብዱን ፈጽመዋል። የአንሻ ክፍለ ጦር ቃኝ የሆነችው ከመቄት ተወሮራ የብርሃኑ ጁላን የአረጋ ከበደን የግል ሰራዊት ከሌሎች አሃዶች ጋር ውጤታማ ኦፕሬሽን ስትፈጽም በዚህ ኦፕሬሽን አንድ ብሬን፣ አንድ ጅም ስሪና 10 ክላሽም ተማርኳል። በትላንትናው ዕለት በጋይንት ንፋስ መውጫ በአፋብን አሃዶች ጎንደር ጠቅላይ ግዛት እዝና ምስራቅ አማራ ቀጠና ሚኒሊክ እዝ ወሎ ፋኖ የደጋው መብረቁ ኮር አንሻ ክፍለ ጦር ቀጠና ትስስር በአማራ አንድ መንፈስ በታላቅና አመርቂ ውጤት አመርቂ ኦፕሬሽን ሲፈጸም ተመሳሳይ ኦፕሬሽንም በዛሬው ዕለት ቀጥሎ ውሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲሉም የፋኖ ኃይሎች አስታውቀዋል። በዚሁ ወደ ጎንደር መረጃዎቻችን ስናመራ በደራና ሐሙሲት በአምባሳሜን መካከል በሚገኙ አካባቢዎች ላይ ከትላንት አመሻሽ ጀምሮ ሙሉ ሌሊቱን ከባድ ውጊያ ሲካሄድ ማደሩ ተነግሯል። በዚህም በርካታ አገዛዝ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎች ከነጫኑት ሬሽንና ወታደር መማረካቸውንም የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። ትንቅንቁ ዛሬ ከንጋት ጀምሮ እንደ አዲስ ተጣጥፎም ቀጥሏል። የውቤ ልጆች ወደ ቀጠናው መግባት እንጂ መውጣት የለም በሚል ዙሪያ ገባውን ክርችም ጥርቅም አድርገው በአፈሙዝ ሰዓት አጥረው የብልጽግናን ኃይል እያበራዩት ነው። በሌላ ግንባር በማሰሮ ደንብ ከተማ በተደረገ ተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ ከተማዋም በፋኖ ቁጥጥር ስር መግባቷ ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ደጃዝማች ኮር ከትላንት ማለዳ ጀምሮ እስከ ዛሬ ማርፈጃ በማዕከላዊ አርማጮ ወረዳ ማሰሮ ደንብ ከተማና አካባቢው ላይ ባደረጉት ከባድ ተጋድሎ
በርካታ የአገዛዙ ወታደሮችን በመደምሰስ ማሰሮ ደንብ ከተማን ሙሉ በሙሉ መቆጣጠራቸውን የሚዲያችን ምንጮች ከፋኖ ኃይሎች ለማረጋገጥ ችለዋል። በሰሜን አማራ ቀጠና ደቡባዊ ክፍል ማለትም በደቡብ ጎንደር ዞን ስር ከሚገኙ አካባቢዎች መካከል 95% የሚሆነው አካባቢ በፋኖ ቁጥጥር ስር ገብቷል። ከትላንት ጀምሮ በዘለቀው ተጋድሎ የወረዳው መቀመጫ የሆኑት ነፋስ መውጫ፣ ጋይንት፣ እስቴ መካነ ኢየሱስና ስማዳ እንዲሁም አለምበርና ሌሎች ከተማዎች ሙሉ በሙሉ በፋኖ ቁጥጥር ስር የገቡ ሲሆን በዛሬው ዕለትም ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ውጊያ ሲደረግ ውለዋል። በዞኑ ስር የወረዳ ከተሞችን ጨምሮ ከ15 በላይ ወሳኝ አካባቢዎች በፋኖ ቁጥጥር ስር መግባታቸውም ነው የሚዲያችን የግንባር ዘጋቢዎች ለማረጋገጥ የቻሉት። በተለይ በአሁኑ ሰዓት ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ውጊያ እየተካሄደ መዋሉን ተከትሎ በከተማ የሚገኙ ካድሬዎች ለበላይ አለቆቻቸው የድረሱልን ጥሪ ማሰማታቸውም ተነግሯል። የባህር ዳሮቹ ካድሬዎችም ደብረ ታቦር ለሚገኙ ካድሬዎች ወይ ለፋኖ እጅ ሰጥታችሁ ህይወታችሁን አትርፉ አሊያም አንጀትን ሰርስራ በምትበላ ዋሽንት የተቀነባበረች የሐዘን መግለጫ በአሚኮ በኩል እናስነግርላችኋለን የሚል ውስጠ ወይራ መልእክት ያዘለች ምላሽ ልከውላቸዋል። ከዚህ ቀደም በጎጃሙና በጎንደሩ የአብይ አህመዱ የብአዴን ስብስብ ላይ የተፈጠረውን ክፍፍልና እርስ በራስ እስከ መገዳደል የደረሱበትን ጉዳይ መዘገባችንን ላደመጠ ሰው አሁን ያልናችሁ ጉዳይ በጥልቀት ይረዳዋል። እብናት፣ ማክሰኝት፣ ወረታ፣ ክምር ድንጋይ የነበሩ የአገዛዙ ወታደሮችና ካድሬዎች ምድር ተከፍታ እንድትውጣቸው ጸሎት ላይ ናቸው እንጂማ የፋኖ እርሳስ ካገኛቸው እንደማይምራቸውም ይረዳሉ። አሁን በዚህ ሰዓት በደብረ ታቦር ከፍተኛ ውጥረት ነግሶም ይገኛል። ይህ በእንዲህ እንዳለ በሌላ የጎንደር ግንባርም ተአምር ተሰርቷል። 8ኛ ቀኑን ባስቆጠረው አውደ ውጊያ የአገዛዙ ጥምር ጦር አከርካሪውን ተመቷል። አገዛዙ ከፍተኛ ጦር ወደ ቋራ እንዳስጠጋና በቋራ ያለውን የፋኖ ኃይል ለመደምሰስ እጅግ ቋምጦ እንደነበረ መዘገባችን ይታወሳል። የመይሳው ካሳ 2ኛ ኮር 4ቱም ክፍለ ጦሮች ከራማራ ክፍለ ጦር፣ ፊት አውራሪ ገበየው ክፍለ ጦር፣ አመደላ ክፍለ ጦር፣ ነብሮ ብርጌድ፣ አድዋ ክፍለ ጦር ከቀጠናው አስተባባሪ ግብረ ኃይል ጋር በመጣመር በአገዛዙ ጥምር ጦር ላይ በቋራ አይቀጡ ቅጣት ቀጥተውታል። የአገዛዙ ጥምር ጦር በሁለት አቅጣጫ ከጎንደር በሻውራ በኩል እንዲሁም በቋራ በደለጎ በኩል ያለ ሌላ ኃይሉን ይዞ ወደ ቀጠናው ገብቶም ክፉኛ ሽንፈትን ሲያስተናግድ ሰነባብቶ በትላንትናው ዕለት የካቲት 2 2018 ዓ.ም ከቀኑ 8 ሰዓት ተኩል እስከ 12 ሰዓት ከደለጎ ተነስቶ አባድግስ የሰፈረውንና ከሻውራ በኩል ተነስቶ ገንገን የሰፈረውን ዘጊ ኃይልን በማዘጋጀት ከአጸደ ማርያምና ከጎንደር ተነስቶ ወደ ቀጠናው የገባውን የአገዛዙን ጦር ቆርጦ ከበባ ውስጥ በማስገባት መውጫ መግቢያ በማሳጣት ባይበገሬዎቹ የመይሳው ካሳ ልጆችና በቀጠናው ከተመደቡ የተቋሙ አመራሮች ጋር የተሰራው ጀብዱ የብልጽግናን ኃይል አንገት ያስደፋና በቀጠናው ያቀደውን ተግባር መፈጸም እንዳይችል ተደርጎ ከፍተኛ ቁጥር ያለው ሙትና ቁስለኛ እያዝረከረከ ሁሉም በየመጣበት ጨለማን ተገን አድርጎ ከቀጠናው ሊወጣ ችሏል ነው የተባለው። የሞተ ሻለቃ መሪን ጨምሮ ከ20 በላይ የአገዛዝ ወታደሮች ሙት ሲደረጉ ከ13 በላይ ደግሞ ቁስለኛ ሆነዋል። እንግዲህ ጠዋት በሰፊው በዜና ዘገባችን እንዳሳወቅናችሁ አሁንም ደግሞ በምሽቱ የዜና ዘገባችን እንዲሁ እንደነገርናችሁ በጎንደር እጅግ ከባድ ውጊያ እየተደረገ ነው። የፋኖ ኃይሎችም በከፍተኛ ሁኔታ ድል እየቀናቸው ሲሆኑ ተነግረው የማያልቁ በርካታ ከተሞችንና ወረዳዎችንም እየተቆጣጠሩ ነው። ደቡብ ጎንደር ሙሉ በሙሉ በሚባል ደረጃ በፋኖ እጅም ገብቷል። እንግዲህ ውጊያዎች እንደቀጠሉ ሲሆን በሌሎችም የአማራ ቀጠናዎች በተመሳሳይ ውጊያዎች ቀጥለዋል። በተለይ በሸዋ ያለው ሁኔታ እጅግ ከባድ ጦርነት የሚደረግበት ሲሆን ኔትወርክ ባለመኖሩ ምክንያት መረጃዎችን በቀን አንዴ ብቻ ነው ልናገኝ የምንችለው። ስለዚህ ጧት በነበረው የዜና ወጃችን እንድነገርናችሁ ያለው መረጃ ያንን ይመስላል። ከዚህ በተጨማሪ በነገው ዕለት እጅግ በርከት ያሉ ሰፊ መረጃዎችን ከቪዲዮዎች ጋር ደግፈን በደረሰን ሰዓት ይዘንላችሁ የምንመለስ ይሆናል። ነገር ግን እነ ጄኔራል ተፈራ ማሞን ጨምሮ ሌሎች ከፍተኛ የፋኖ አመራሮችን በሸዋ ደመስሳለሁ ብሎ የገባው የአገዛዙ ጦር አይቀጡ ቅጣት እየተቀጣ ነው። ከዚህ በተጨማሪ ጎጃም ላይም ውጊያዎች እንደቀጠሉ ሲሆን በአስገራሚ ሁኔታ አገዛዙ በጎንደር በወሎና በሸዋ የጀመረውን ዘመቻ
በጎጃምም በከባዱ ሊጀምር መሆኑ ተገልጿል። ከዚህ ጋር በተያያዘ ወለጋ የነበረው የመከላከያ ሰራዊት ሙሉ ለሙሉ ጦሩ ወደ ጎጃም እየዘመተ መሆኑ ተነግሯል። መከላከያ ከወለጋ ጠቅሎ እየወጣ ይገኛል። በትላንትናው ዕለት 120 መኪና በጎጃም ወለጋ መስመር አቆራርጦ ወደ ጎጃም እየገባ ሲሆን በአሁኑ ሰዓትም ወደ አባይ በረሃ መቃረቡን አረጋግጠናል። ከዚህ ጋር በተያያዘ የፋኖ ኃይሎች የሚያደርጉትን ያውቃሉ። ነገር ግን ወደ ጎጃምም እጅግ ከባድ የተባለ ቁጥሩ በርከት ያለ በኦሮሚያ የነበረ በወለጋ እንዲሁም በኦሮሚያ የነበረ ጦር ወደ ጎጃም እየዘመተ ነው። ከዚህ ጋር በተያያዘ የሚኖሩትን አዳዲስ መረጃዎች እንዲሁ እያፈላለግን ይዘንላችሁ የምንቀርብ ይሆናል። በመጨረሻም አርበኛ ባንዲራው ግርማ በስልክ መስመራችን ላይ ይገኛል። በጎንደር እየተደረጉ ያሉ ውጊያዎችን ከሱ አንደበት አድምጠን እንመለስ። አመሰግናለሁ። በድጋሚ አርበኛ ባንዲራው ግርማ የአራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ እንደ አራተኛ ደጃዝማች ኮር ከላይ ወደ ታች የሚወርዱትን አሰራርን ጠብቆ እየሰራ የሚሰጡትን ግዳጆች እየፈጸመ ይገኛል። አራተኛ ደጃዝማች ኮር በስሩ 6 ክፍለ ጦሮችና አንድ ልዩ ተልዕኮ ይዞ እየቀጠለ ነው የሚገኘው። በዋናነት እንግዲህ ይህ ክፍለ ጦር የተሰጡት ቀጠናዎች አሉ። በተሰጡት ቀጠናዎች ግዳጁን እየፈጸመ ተልዕኮውን እየፈጸመ ይገኛል። በዚህ መሰረት በጣም ሰፊ የሆኑ አካባቢዎችን ከመተማ እስከ ጠገዴ ወልቃይት፣ አርማጭሆ፣ አዳኛ ገርደዋ ተቆጣጥሮ ይገኛል። በተለይ ደግሞ ይህ ፋሽስት የብልጽግና መንግስት ሰፍሮባቸው የሚገኙ አሁን ባለው ሁኔታ ወረዳ አካባቢዎች ብቻ ላይ እንደሆነ ይታወቃል። አሁን የማስለቀቅ ስራ መሰራት አለበት። ወረዳዎችን በእኛ ቁጥጥር ማድረግ አለብን። የገጠር አጠቃላይ ቀበሌዎችና አንዳንድ ንዑሳን ወረዳዎችን የተቆጣጠረ ቢሆንም ዋና ወረዳዎችን መቆጣጠር አለብን በሚል በላይኛው አካል በተሰጠን አቅጣጫ መሰረት ኮሩን በራሱ እቅድ በማቀድ ወደ እርምጃ ገብቷል። በዚህም መሰረት በትናንትናው ዕለት በተለይ የብልጽግና ጋንግሪት የሆነ የብልጽግና ሰት የሆነ ቦታ ላይ ትልቅ ውጊያ ሲያደርግ ውሏል። እንግዲህ በማሰሮ ደም ማለት ነው። ማሰሮ ደም ከተማ ላይ በውጊያ ትናንት ከተማውን ተቆጣጥሮ ውሏል ማለት ነው ይፋኑ። በዚህ በነበረው ውጊያ እንግዲህ በዋናነት ተሳታፊ የነበረው ልዩ ተልዕኮ ፈጻሚ የኮሩ ዋና ተዋናይ የነበረ ሲሆን በተመሳሳይ ጎቤ ክፍለ ጦር 2 ብርጌዶችን አሳትፏል። በተለይ በጣም ሳተናው ተብሎ የሚታወቀው በጣም ጀግናው በአውራምባ ስም በትልቁ ተራራ የተሰየመው አውራምባ ብርጌድ አንዱ ነው። በተመሳሳይ ሰሜን ብርጌድ የክፍለ ጦር ላይ ተሳትፏል ማለት ሁለቱ ተሳትፏል። በተመሳሳይ አርበኞች ክፍለ ጦር ላይ ከሁሉም ብርጌዶች ማለት ይቻላል ከምኒልክም፣ ዳኛ ወርቅነህም፣ በላይ ዘለቀም፣ ቆስቁስ ሌሎችም ከሁሉም በሚባል አግባብ የተወሰነ ተወጣቶ አብሮ ተሳታፊ እንዲሆን ተደርጓል ነው። ስለዚህ በዚህ በነበረው ውጊያ በዋናነት ፋኖ ከተማውን ሙሉ በሙሉ በትናንትናው 06/6 2000 ማለት ነው 2018 ዓ.ም ተቆጣጥሮ ውሏል። ከተቆጣጠረ በኋላ ጥምር ኃይል ነበረ የዚህ ፋሽስት ማለት ነው። አንደኛው ያው እንደሚታወቀው ተላላኪውና አቀንቃኙ የራሱን ወገን የሚጨፈጭፈው እዛው ተወልዶ የተወለደበትን ማህበረሰብ የካደ ለሆዱና ለጥቅሙ ያደረ ሰላም አስከባሪ ወይም ጸረ ሽምቅ የሚባለው ነው። ሁለተኛውም ያው አድማ በትን ነው፣ ተመሳሳይ ነው። የአድማ በትን እየተባለ የሚጠራው ነው። በሶስተኛ ደረጃ የመከላከያ ሰራዊት ተብሎ የሚጠራው ለአንድ ግለሰብ ተጠሪ የሆነው የኢትዮጵያ መከላከያ ሰራዊት ሳይሆን የግለሰብ ተጠሪ ነው። ለግለሰብ ብቻ ሲታዘዝ የሚውል ዳር ድንበር ከፍቶ ከመሃል ላይ የአማራን ህዝብ እየጨፈጨፈ የሚገኘው ይሄ አካል ይገኝበታል ማለት ነው። ይህን ጥምር ኃይል ትናንት በደንብ አድርጎ ፋኖ ሲያስተናግድ ውሏል። ፖሊሶች ነበሩ። በነገራችን ላይ ህዝባዊ ነው ፖሊስ የሚባለው። ይህ ፖሊስ ግን ህዝባዊነቱን ትቶ ከዚህ መንግስት አዳሪ ሆኖ ለዚህ መንግስት ታዛዥ ሆኖ መንግስት ነኝ ለሚል ለዚህ ፋሽስት መንግስት አዳሪ ሆኖ አብሮም ተሳትፏል። በነበረው ውጊያ እንግዲህ ከፍተኛ ጀብድ ተፈጽሟል። ከተፈጸሙት አንዱ እንግዲህ ምሽጉን የሚያውቀው ነው የሚያውቀው ትልቅ ምሽግ ነው። ከተማ ሁሉ ምሽግ ነው። እዛ ከተማ ውስጥ በመሆን 13 በላይ ሙት ሆኗል ማለት ነው። ከጥምር ኃይሉ ያው ጨበጣ ውጊያ ነው። በጨበጣ ውጊያ ብቻ ሳይሆን የሚገርመው የካራ ውጊያ ሁሉ ነበር።
በካራ ጭምርት ነበር የገባ። የኛ ጀግና ፋኖዎች ውጊያ አድርገው መሃል ላይ ምሽግ ላይ ጥይት ሲጨርሱ ካራቸውን ይዘው እጃቸውን አንሰጥም ብለው ወግተው ገለው መስዋዕትነት የከፈሉ አሉ። ገለው ጭምርት ማለት ነው እጃቸውን እየዘለሉ ምሽግ ውስጥ እየገቡ። ይሄ ታሪክ ያወሳው ነው፣ ነገ የሚረጋገጥ ነው። በማህበረሰቡም ሁሉም ዘንድ የተረጋገጠ ትግል ሲቀር የገጠሙበት ነውና ትልቅ ጀት ነው። በዚህ አጋጣሚ ብልጽግና ቁንጮ ተብሎ የሚታሰበው ብልጽግና ዋናው እግር ተከሉ ነው፣ ታዛዥ ነው የሚኖረው። የሚኒሻ ጽሕፈት ቤት ኃላፊው ሻለቃ ነቃቸው አቸነፍ እየተባለ የሚጠራው እሱ ባርኩ ሰታው ነው። ወደ ጎንደር ሪፈራል ሆስፒታል ገብቷል ማለት ነው። ስለዚህ በትናንትናው ዕለት ይህ ጀብድ ተፈጽሟል። እዛ በኋላ ግን ማጥቃት አድርገን ብዙ ምሽጎችን ካስለቀቅን በኋላ ተስፋ ቆረጡ። መከላከያ ሰራዊት በተለይ ከፍተኛ ኃይል ነው። በአጋጣሚ ወደዚህ አካባቢ ላይ እንደሚታወቀው ኃይሉ በአጠቃላይ እየተሰባሰበ ያለው ወደዚህ አካባቢ ነው። ወደዚህ ቦርደሩን ይዞም እዚህ አካባቢ ያለውን ነውና ይሄ ኃይል በቅርብ ርቀት ስለሚገኝ ወዲያውኑ የመድረስ ሰርቷል በነዛ ለማውጣት። ከዛ በተረፈም የከተማውን ህዝብ እንኳን ሳይጨነቅለት በሞተር መደብደብ ስለጀመረ፣ ስለዚህ ፋኖ ምን አማራጭ መጠቀም ጀመረ? ከከተማው ውጭ ሆኖ ዙሪያውን ይዞ እንዲቀመጥና ወደፊት የሚመራ ከሆነ ለመምታት ህዝቡን ግን ማስጎዳት የለብንም። ህዝባችን እንዲመታ እንዲጨፈጨፍ ማድረግ የለብንም። በተመሳሳይ ቅበላ ወቅት የሰርግ ወቅት ነው በሀገራችን በዚህ በአርማጮ ባህል። ስለዚህ ሰርግም ስላለ አንዳንድ ነገሮች እንዳይፈጠሩ እነዚህ እንቅፋቶች እንዳይፈጠሩ በማለት ዙሪያውን ከቦ ይዞ ነው ያደረ። እስከዛሬም እዛው ነው ያለው ነው። ይህ ከሆነ በኋላ እንግዲህ ከአቅሙ በላይ እንደሆነ ያወቀው ይህን የፋኖን ክንድ መቋቋም ያቃተው ጥምር ኃይል እንደ አማራጭ የተጠቀመው ከ46 በላይ መኪናዎችን በመንገድ ስራ መኪናዎችን ሳይቀር ተጠቅሞ ህዝቡንም በማስገደድ ወደ 21 መኪና የሚሆን ህዝብን በማስገደድ ማለት ነው ፋኖ ሊጨፈጭፋችሁ ነው፣ ፋኖ ሊገላችሁ ነው፣ ስለዚህ ተጋላችሁ አለድም በግድ ትጫናል ያ ወደ 21 መኪና የሚሆን ወደ ሳንጃ ይዞ ገብቷል። የዚህ ዋና ዓላማና ተልእኮ ዋናው ትልቁ ምንድነው? ፋኖ አባረራቸው በሚል ሳንጃ አስቀምጦ ሚዲያ ሊሰራ እንደተዘጋጀ ሁሉ መረጃው አለን። በፋኖ የተፈናቀሉ ምን ፋኖ ያልነካቸው ራሱ አስገድዶ እሪ ያሰኘ ህፃናትን ሳይቀር በሌሊት ይዞ ወደ ሳንጃ ገብቷል። አሁን ባለንበት ሰዓት ፋኖ አካባቢው እንደተቆጣጠረው ሁሉ ማሰሮ ፍትናት ማለት ነው። ማሰሮ በፋኖ ቁጥጥር ስር ትገኛለች። ስለዚህ ይሄ አካል እነዚህን ሰዎች በመውሰድ ፋኖ እየገደለ ይኸው አፈናቀላቸው በማለት ሚዲያ ለመስራት እንደተዘጋጀ ሁሉ እኛ በውስጥ መረጃችን ደርሰንበታል። 21 መኪና የሚሆን ጭኖ ይዞ ይሄዳል። ይህም እንዲታወቅ ሁሉ ማህበረሰብ ህዝባችን እውቅና እንዲኖረው ለማለት ነው። ከፍተኛ የሆነ ቁስለኛም አለበት። በነገራችን ላይ ወደ 2 አምቡላንስ ሞቶ ያው በቁጥር ባይታወቅ እንግዲህ ከአንድ አምቡላንስ ከ15 ሰው ይዛል። በዛ ስታሲው ወደ 30 አካባቢ ሊሆን ይችላል። ቁስለኛ ይዞ ሄደ። በተለይ እነዚህ ከፍተኛ ጉዳት የደረሰባቸው ናቸው። በአጋጣሚ በትናንትናው ዕለት ከሙሴ ባም ሲያልፍ አንዱ ሞቷል። አንድ ሰላም አስከባሪ ጎንደርም ዛሬ አንድ ሞቷል። እንግዲህ እሱን እያጣራ ነው እና የሄዱትም የመትረፍ አድቫንቴጃቸው በጣም ጠባብ ነው እና እስከዚህ ነው ድረስ ጉዳት የደረሰበት። በዚህ ልክ እርምጃ ተወስዶበታል። አሁንም አጠናክረን በመቀጠል ይሄን አጠቃላይ አጠናክረን ቀጥለን እርምጃ እንደምንወስደው በተመሳሳይ ሀገሪቱ ተለቋሪ ከአቅራውን በአሁኑ ሰዓት ተለቆ ፋኖ ቁጥጥር ስር ይገኛል ማለት ነው። ወረዳው ያለምንም ያን እንኳን ይሄኛው ሲመጣ በስጋት ያኛው ላይ ጉዳት ይደርስብኛል በማለት እዛ አካባቢ ጎቤ ክፍለ ጦር ጠራና ዋክሱም በአካባቢው ጎቤ ክፍለ ጦር ብርጌዶች ስለሚገኙ ብዙ ጊዜ እርምጃ እየወሰዱ ያሳዩ ስለሆኑ አሁን ባለው ሁኔታ ያኛው ሲመታ ይሄኛው ሊወሰድብን ይችላል በማለት በሌሊት ሾልኮ ወጥቶ አድሯል ማለት ነው። ወረዳው ከፍቶ ነው በፋኖ ቁጥጥር ስር ይገኛል ማለት ነው። እንደ አርማጮ ወይም ደግሞ እንደ 4ኛ ደጃዝማች ኮር አጠቃላይ እንደ ተቆጣጣራቸው ያሉ ስራዎች እኔ ይመስላል ለማለት ነው። አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።